ሰላም ጤና ይስጥልን እንደምን ከርማችኋል። ባለፈው መርሃ ግብራችን የቅዱሳን ምንነት በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ መሰረት ከመጽሐፍ ቅዱስ ጋር ያጣቀስን ማየታችን የሚታወስ ነው። በዛሬው መርሃ ግብራችን ደግሞ ከቅዱሳን በረከት የምናገኝባቸውን መንገዶች እናቀርባለን ማለት ነው። አንዱ በረከታቸውን የምናገኝበት መንገድ እግዚአብሔር የሰጣቸውን ክብር ማመን ነው። እግዚአብሔር የሰጣቸውን ክብርና ጸጋ ማወቅና ማክበር ለቅዱሳን በረከት የሚያበቃ እንደሆነ ቤተክርስቲያናችን ታስተምረናለች። ነቢዩ ኤልያስ ደቀ መዝሙሩ ኤልሳዕን ከአንተ ሳልወሰድ አደርግልህ ዘንድ የምትሻው ምን አለ ባለው ጊዜ መንፈስህ በእኔ ላይ ሁሉ እጥፍ ይሆን ዘንድ እለምንሃለሁ ብሎ ታላቅ ነገርን መለመኑን መጽሐፍ ቅዱስ ያስረዳናል። ኤልያስም የለመነው ነገር ታላቅ ስለሆነ አስቸጋሪ ነገር ለምንሃል፣ ነገር ግን ከአንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም ብሎታል። ኤልሳዕ ልመናው እንዲፈጸምለት የታዘዘው ኤልያስ ከእርሱ ዘንድ ሲወሰድ ወይም ሲያርግ ማየት ነበር። ይህ ማየት እንዲሁ በአይን ፍጥጥ ብሎ አትኩሮ ማየት ነው ወይስ ሌላ ምን አይነት ማየት ነበር? ጌታችን ኢየሱስ ክርስቶስ አይሁድን ማየትን ታያላችሁ ነገር ግን አትመለከቱም ይላቸው ነበር። ኤልሳዕ ብታይ የተባለው እንደ አይሁድ ማስተዋልና ልብ ማድረግ ሳይኖርበት በአይነ ሥጋ ብቻ የሚፈጸመው ማየት አልነበረም። ይልቁኑ እንዲያ የተፈለገው ኤልያስ ሲያርግ ተመልክቶ የመምህሩን ታላቅነትና ክብር እንዲያውቅ ነው። ይህ አይነቱ ማየት የአይነ ሥጋ ማየት ሳይሆን መረዳት ወይም ማወቅ ማለት ነው። ሐዋርያው ቅዱስ ያዕቆብ ሲገልጽ እንዲህ ይላል፣ ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ያዕቆብ 5:11 ኢዮብ በዘመነ ብሉይ የነበረ በመሆኑ ሐዋርያው ይህን መልእክት ሲጽፍ ኢዮብን በአይነ ሥጋ ያየውና የሚያውቀው አንድም ሰው አልነበረም። ታዲያ ሐዋርያው ጌታም እንደፈጸመለት አይታችኋል ለምን አለ? ይህ ማለት እግዚአብሔር ለኢዮብ ከተፈተነ በኋላ እንደተገለጠለትና እንደፈጸመለት ከመጽሐፍትና ከታሪክ ሰምታችሁ አውቃችኋል፣ ተረድታችኋል ማለት ነው። ኤልያስም ኤልሳዕን ብታይ ይሆንልሃል ያለው ሳርግ አይተህ ክብሬን ብትረዳና ብታምን ይሆንልሃል ማለት ነው። ኤልሳዕም እንደታዘው መምህሩ ኤልያስ ሲያርግ ቆሞ እየተመለከተ አባቴ አባቴ ሆይ የእስራኤል ሰረገላና ፈረሶች ሁሉ ጮሆ የአባቱን እርገትና ክብር ከበፊቱ ይልቅ የበለጠ ተረዳ። ክብሩንም ስላወቀ ከኤልያስ የወደቀውን መጎናጸፊያ አነሳ። በዚያን ጊዜ ልመናው ተፈጸመለት። የኤልያስ መንፈስ 2 እጥፍ ሆኖ በእርሱ ላይ አደረ። ይህ ይታወቅ ዘንድ ኤልያስ 1 ሙት ሲያስነሳ ኤልሳዕ ደግሞ 2 ሙት አስነስቷል። ቅዱሳን ክብራቸውን ለተረዳና በሚገባ ለለመናቸው እነርሱ ከእግዚአብሔር ያገኙትና በእነሱ ላይ ያለውን ጸጋ እጥፍ ድርብ አድርገው እስከ መስጠት ድረስ የሚለምኑት ሁሉ ሊሰጡ ይችላሉ፣ በእግዚአብሔር ቤት ላይ የተሾሙ ናቸውና። ኤልሳዕ ከመምህሩን ጸጋ ለማግኘት የበቃው ብዙ ፈተናዎችን አልፎ ነው። ገና ከጌልጌላ ሲነሱ መምህሩ ኤልያስ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። ኤልሳዕ ግን ከአባቱ መለየትን የማይወድና የአባቱን በረከት ለማግኘት የሚናፍቅ ስለነበረ አልለይም በማለት ጉዞውን አብሮ ቀጠለ። የነቢያት ልጆችም እንደ ቀድሞ እግዚአብሔርን ጌታህን እንደሚወስድብህ አውቃልን ቢሉትም ዝም በሉ ብሏቸው አለፈ። ኤልሳዕ ያን ሁሉ ተደራራቢ ፈተና ካለፈ በኋላ አንድ የመጨረሻ ፈተና በመምህሩ በኤልያስ ቀረበለት። ይኸውም እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። ኤልሳዕ ግን በተለመደው መንፈሳዊ ቆራጥነቱ አሁንም አልለይህም አለው። ኤልሳዕ ከመምህሩና ከነቢያት ልጆች የቀረበለትን ተደጋጋሚ ፈተና በሚገባ ስላለፈ የታላቁን ነቢይ የኤልያስን በረከት ለማግኘት በቃ። ፈተናውን ሁሉ ካለፈ በኋላ ኤልሳዕ የፈለገውን ማንኛውንም ነገር ይጠይቀው ዘንድ
ከአንተ ሳልወሰድ አድርግልህ ዘንድ የምትሻውን ለምን አለው። ኤልሳ ፈተናውን አልፎ የአባቱን የኤልያስን ክብር የበለጠ አውቆና ተረድቶ ጸጋ እግዚአብሔርን 2 እጥፍ ተቀብሎ ሲመለስ እነዚያ እግዚአብሔር ጌታን ከራስ ላይ ዛሬ እንዲወስድ አውቃልን እያሉ ይጠይቁት የነበሩ የነቢያት ልጆች እንደ ቀድሞ ያለ ጥያቄ አልጠየቁትም። ነገር ግን አሁን እነዚያ የነቢያት ልጆች ኤልሳዕን ባዩት ጊዜ የኤልያስ መንፈስ በኤልሳ ላይ አርፏል አሉ። ሊገናኙትም መጥተው በፊቱ ወደ ምድር ተደፉ። ሁለተኛ ነገሥት ምዕራፍ 2። የቅዱሳን በረከት እንዲሁ በቀልድና በዋዛ አይገኝም። ኤልሳዕ በ12 ጥማድ በሬ እያሳረሰ የነበረ ባለጸጋ የነበረ ሳለ እኛን በሬዎች አርዶ በበሬዎቹ ዕቃ ቀቅሎ ስለ ሰዎች አብልቶ ኤልያስን የተከተለ ፍጹም መናኝ ቢሆንም የኤልያስን መጎናጸፊያ ለምን ያደርግልኛል ሳይል በክብር አንስቶ ያዘው። ያ በትህትና ሆኖ ያነሳው የኤልያስ መጎናጸፊያ ዮርዳኖስን ከፍሎ እንዲሻገር አደረገው። ከኤልያስም የወደቀውን መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውንም በመታ ጊዜ ዮርዳኖስ ወዲና ወዲያ ተከፈለ፣ ኤልሳዕም ተሻገረ። ሁለተኛ ነገሥት ምዕራፍ 2 ቁጥር 14 ጀምሮ። የእግዚአብሔርን ስም ለጠራ እንኳን ራሱን በትህትና ዝቅ አድርጎ የመምህሩን የኤልያስን ባለሟልነት በማሰብ የኤልያስ አምላክ እግዚአብሔር ወዴት ነው እያለ ነበር። ዛሬ የዓለም ማዕበል እያማታው በመንፈሳዊ ሕይወት ራሱን ለመሆኑን ጠንቶ ለመቆም ያቃተው ይቅርና በእውነት ጻድቅ ነኝ የሚልና የሆነም እንኳን ቢኖር ኤልሳዕን መመልከት ይገባዋል። ያለውን ትቶ የመነነውና ኤልያስን ባለ ዘመኑ ሲያገለግል የኖረው ኤልሳዕ የአባቱን መጎናጸፊያ እንዳነሳና ፈጣሪውን የኤልያስ አምላክ እያለ እንደጠራ ሁሉ እኛም አባቶቻችን ትተውልን ሄዷቸውን መጻሕፍቶቻቸውን አጽፋቸውን ገድላቸውንና አብነታቸውን ብናነሳ ብንይዝ እንደ ኤልሳዕ እንጠቀምበታለን። ነቢዩ ኤልሳዕን ዮርዳኖስ ሲደርስ ለመሻገር የረዳው የኤልያስን አጽፍ መያዙ ነበር። ዛሬም በፊታችን እንደ ፈለገ ዮርዳኖስ ሞልቶ አላሻገር ያለውን ባህር ኃጢአት ለመሻገር የምንችለው የቅዱሳንን በረከት ስንይዝና የቅዱሳንን ስም ከአምላካቸው ስም ጋር አስተባብረን የኤልያስ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የሐዋርያት አምላክ፣ የጊዮርጊስ አምላክ፣ የእንጦንዮስ አምላክ፣ የተክለ ሃይማኖት አምላክ ወዘተ እያልን ስንጠራ ነው። ሳርግ ብታይ ይሆንልሃል የተባለው ለዚህ ነው። ነቢዩ ኤልሳዕ በነቢያት ልጆችና በመምህሩ መፈተኑ ለመምህሩና ለአባቱ ያለውን ፍቅርና ጽናት እንዲታወቅ ነበር። ፈተናን ላለፈ ሰው ጸጋ አይሰጥምና ሁሉንም ፈተና ካለፈ በኋላ የሚፈልገው ተጠየቀ። ሲጠይቁት የነበሩት የነቢያት ልጆች በፊቱ ወድቀው ሰገዱለት። በአባቱ መጎናጸፊያ ዮርዳኖስን ከፍሎ ተሻገረ። ኢያሪኮ ገብቶ ክፉን ውሃ ወደ መልካም ቀየረ። መራራውን አጣፈጠ። ዘይት አበርክቶ በዕዳ ተይዘው የነበሩትን ነፃ ወጣ። እንጨት ቆርጦ ወደ ዮርዳኖስ ወንዝ በመጣል የማይሰጥመው እንጨት ሰጥሞ የማይንሳፈፈው ብረት እንዲንሳፈፍና እንዲወጣ አደረገ። ልጅ ለሌላት ሴት ልጅ እንድታገኝ አደረገ። የሞተውን ሕፃን ከሞት አስነሳ። ሌላም ብዙ ተአምራት አደረገ። ሁለተኛ ነገሥት ምዕራፍ 2 ከቁጥር 7 ጀምሮ። ዛሬም የቅዱሳንን በረከት ለማግኘት ፈተናን ማለፍ ያስፈልጋል። ቅዱሳን አባቶቻችንን እስከ መጨረሻው መከተልና የሚቀርበውን ፈተና ሁሉ አልፎ ምን ትፈልጋለህ ተብሎ ጸጋን ለማግኘት መንፈሳዊ ትጋትና ጽናት ያስፈልጋል። የቅዱሳንን መንገድ እንዳንከተልና ወደ እግዚአብሔር እንዳንጮህ የሚፈትኑ ነገሮች በኤልሳዕ ዘመን ብቻ ተወስነው አልቀሩም፣ ዛሬም ሞልተዋል። ዕውሩ በርጤሜዎስ እየጮኸ የዳዊት ልጅ ሆይ ማረኝ ሲል ብዙ ሰዎች ዝም በል ብለውት ነበር። እርሱ ግን ዝም በል የሚሉትን ሳይሰማ አብስቶ በመጮሁ ቸሩ አምላክ ጥሩት አለ። እነዚያ ዝም በል ሲሉት የነበሩ ሰዎች ክርስቶስ ሲጠራው ሲያዩ ወዲያውኑ ግልብጥ ብለው
አይዞህ ተነሳ ይጠራሃል አሉት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ ክርስቶስ ሄደ። ክርስቶስም ምን ላድርግልህ ትወዳለህ አለው። ሁሉም መስጠት የሚችለው አምላክ ዘንድ የሚፈልገውን ተጠየቀ። ወዲያውም አይ ዘንድ እወዳለሁ ብሎ ማየትን ለመነ። ወዲያውም አየ። ክርስቶስንም በመንገድ ተከተለው። ማርቆስ 10:46 እስከ 52። እንደ ኤልሳ በዚህ ቆይ የሚለውን ፈተና አልፎ የአባቱን የኤልያስን በረከት ያገኘ እንደ በርጤሜዎስ ደግሞ ዝም በል የሚሉትን ሰዎች ነገራቸውን ሳይሰማ አብዝቶ በጮህ ምን ላድርግልህ ትወዳለህ እስኪባል የደረሰ ሰው ከዚህ በኋላ እነዚያን ፈታኞች ራሳቸው እንኳን ሳይቀሩ ያደንቁታል። ሌላኛው ስማቸውን ማዘከር። ለስም አጠራሩ ክብርና ምስጋና ይግባውና መድኃኒታችንና አምላካችን ኢየሱስ ክርስቶስ የወዳጆቹን የጻድቃንን ስም ለሚጠሩ በማይታበልና በማያልፍ ቃሉ እንዲህ ብሏል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ብሏል። ማቴዎስ 10። ታናናሾች ለተባሉ ይኸውም በምድራዊ ኑሯቸው የሌላውን እጅ ጠብቀው ለሚኖሩ ወገኖች የሚሰጠው ነገር ቢያጣ እንኳን በነቢያትና በጻድቃን ስም ስለ አምላክ ጻድቃን አምላከ ነቢያት ብሎ የጻድቁን ወይም የነቢዩን ስም ከክርስቶስ ስም ጋር አስተባብሮ ጠርቶ ቀዝቃዛ ጽዋ ውሃ ቢሰጥ እንኳን ዋጋው እንደማይጠፋበት ተናገረ። የዚህን ዋጋ ታላቅነትን የነቢዩን የጻድቁን ዋጋ ይወስዳል በማለት እስከምን ድረስ እንደሆነ ገልጾልናል። የቅዱሳንን ስም በመጥራት የሚደረገው መንፈሳዊ ሥራ ጊዜያዊና ለተወሰነ ጊዜ ብቻ የሚቆይ ሳይሆን የማይቋረጥ መሆኑን ክቡር ዳዊት ዝክረ ጻድቅ ለዓለም ይሄሉ የጻድቃን መታሰቢያ ለዘላለም ይኖራል ሲል ተናግሯል። መዝሙር 111 ቁጥር 6። ነቢያት የነበሩት ከክርስቶስ ሰው መሆንና ወደዚህ ዓለም በሥጋ ማርያም ተገልጦ መምጣት በፊት ሲሆን እርሱ ግን ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል ማለቱ የነቢያትና የሌሎች ቅዱሳን መታሰቢያቸው የማያልፍ ዘላለማዊ መሆኑን ሲያስረዳ ነው። ሉቃስ 16:16 ይህ የቅዱሳን መታሰቢያ ለበረከት መሆኑን የጻድቅ መታሰቢያ ለበረከት ይላል። ምሳሌ 10:17 ኦርቶዶክስ ተዋሕዶ ቤተክርስቲያን ምጽዋትን፣ ዝክርና ሌሎች መንፈሳዊ ሥራዎችን በቅዱሳን ስም የምታደርገው ክርስቶስ ለወዳጆቹ የገባውን ቃል ኪዳን ይዛና እግዚአብሔር ያዘዘውን የወደደው መሆኑን አውቃለሁ። ስለ አምላክ ቅዱስ ጴጥሮስ፣ ስለ አምላከ ቅዱስ ጳውሎስ፣ ስለ አምላከ ቅዱስ እንጦንዮስ፣ ስለ አምላከ ቅዱስ አትናቴዎስ፣ ስለ አምላከ ቅዱስ ዮሐንስ አፈወርቅ፣ ስለ አምላከ ቅዱስ ጊዮርጊስ እያለች ስማቸውን ከፈጣሪያቸው ስም ጋር አስተባብራ የምትጠራው ከባለትዊቱ ተምራ ነው። ቅዱሳን ራሳቸውን የእግዚአብሔር ስም የሚጠሩት ከእነርሱ በፊት የነበሩ ቅዱሳንን ስም በማንሳት ነበር። ነቢዩ ኤልያስ ፈጣሪውን ሲጠራ የአብርሃምና የይስሐቅ የያዕቆብ አምላክ ሆይ እያለ ነበር። የእርሱ ደቀ መዝሙር ነቢዩ ኤልሳ ደግሞ የኤልያስ አምላክ ይል ነበር። ሌላኛው ገድላቸውንና ዜና ሕይወታቸውን መጻፍ ማንበብና መስማት። ቅዱሳን በአምላካቸው በእግዚአብሔር ኃይል የሰሩትን ሥራ ከሰይጣንና ከሰራዊቱ እንዲሁም ከፈቃደ ሥጋና ከተለያዩ ፈተናዎች ጋር ያደረጉትን ተጋድሎ የሚናገሩ መጻሕፍትን ያልተጻፉትን ማጻፍ፣ የተጻፉትን መተርጎምና ማስተማር እንዲሁም መማር ከበረከታቸው ተሳታፊ ያደርጋል። አሮንና እህቱ ማርያም በሙሴ ላይ በተነሱ ጊዜ እግዚአብሔር ወደ እርሱ ጠርቶ ቃሌን ስሙ ብሎ የሙሴን ባለሟልነት ዘርዝሮ እንደነገራቸው ተገልጿል። እንዲሁም የተለያዩ የእግዚአብሔር ባለሟሎች የሆኑ ቅዱሳንን ክብርና ሥራ መናገር መጽሐፍ ከእግዚአብሔር የተገኘ ነው። ስሙን ሲጠሩ እየሰማ አቤት የማይል እንደሌለ ሁሉ ቅዱሳንም ገድላቸው በሚነበብበትና በሚነገርበት እንዲሁም ስማቸው በሚጠራበት ሁሉ በረድኤት ይገኛሉ። ቅዱስ ጳውሎስ እኔ ምንም እንኳን በሥጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ እንዳለ በሥጋ ከእኛ ቢለይም በመንፈስ ከእኛ ጋር ናቸው። አንደኛ ቆሮንቶስ 5:3 ቅዱስ ጴጥሮስ ከዚህ ማደሪያዬ ከመውጣቴም በኋላ
እነዚህ ነገሮች እንድታስቡ ትችሉ ዘንድ እተጋለሁ ያለው ከሥጋ ማደሪያው ተለይቶ ወደ ፈጣሪው ቢሄድም መሄዱ በሕይወት ሥጋ በዚች ምድር ላይ ላሉ ክርስቲያኖች ከመጸለይ እንደማይከለክለው መግለጹ ቅዱሳንና ዜና ሕይወታቸውን ማዘከር እንደሚገባ ቅዱስ ጳውሎስ የእግዚአብሔርን ቃል የተናገራችሁ ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ብሏል። ዕብራውያን 13:7 የቅዱሳንን ገድልና ክብር በመጻፍና በመናገር እንዲሁም በመስፋት ለሚደረገው ድርጊት ዋጋ ከፋዩ እግዚአብሔር ነው። እግዚአብሔር ቅዱሳንን ስላገለግላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ሁሉ ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ይላል ዕብራውያን 6:10። ሌላኛው የሚገባቸውን ክብር መስጠት። ክቡር ዳዊት በተቀደሰው የእግዚአብሔር ተራራ በመንግሥተ ሰማያት ውስጥ እንዴት ያለ ሰው ሊኖር እንደሚችል ያውቅ ዘንድ እንዲህ ሲል ጠየቀ። አቤቱ በድንኳኔ ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? መንፈስ ቅዱስ ለነቢዩ ሲመልስ ለዚህ ከሚያበቁት ምግባራት አንዱ ዘያከብሮሙ ለፈራያን እግዚአብሔርን የሚፈሩትን የሚያከብር መሆኑ እንደሆነ ነገረው። መዝሙር 14 ከ1-4። ቅዱሳን በሕይወታቸው ዘመን ሁሉ እግዚአብሔርን በመፍራት የኖሩ ናቸው። እግዚአብሔርን ከመፍራታቸው የተነሳ ወጠጋ ሥጋዬ ዲበ አጽንዕየ አጥንቶቼ ከሥጋዬ ጋር ተጣሉ እስኪሉ ድረሰው ሰውነታቸው በፈሪሃ እግዚአብሔር የተመላና የታጠረ ነው። መዝሙር 101:5 እንዲሁም በመድኃኒቴ በአምላኬ ልቤ ሥጋዬ አለቀ እንዳለ ከሰውነታቸው ሁሉ የሚነበበው ፈሪሃ እግዚአብሔር ነበር። መዝሙር 72:26 እግዚአብሔርን መፍራት እንደ ሌሎች ሕግጋትና ትእዛዛት ለማንኛውም ሰው ሁሉ የታዘዘ ቢሆንም ከሁሉ አብልጠው በተግባር የፈጸሙና መላ ዘመናቸውን ሥራቸውን ሁሉ እግዚአብሔርን ከመፍራት አንጻር የፈጸሙ ቅዱሳን ናቸው። ቅዱስ እንጦንዮስ ከአገሩ ርቆ ወደ በረሃ ከመሄዱ በፊት በአካባቢው የሚያውቁት ሰዎች እግዚአብሔርን ፈሪ የሚል ቅጽ ስም አውጥተውለት ነበር። ቅዱስ መቃርዮስም ሰውነቱን በገድልና በፍርሃ እግዚአብሔር ከመቀጥቀጡና ከመሳሳቱ የተነሳ የፀሐይ ብርሃን የሚያሳልፍ እስኪመስል ድረስ ደርሶ ነበር። ሦስት አበው ወደ አባ ሲሶይ ዘንድ ሄደው እሳቱ የማይጠፋ ትሉ የማይንቀላፋ የገሃነመ እሳት ነገር በመፍራት አለን ብለውታል። ስለዚህ እንደዚህ በነፍሳቸው በስጋቸው በውስጥ በአፋ እግዚአብሔር በመፍራት ለኖሩ ቅዱሳን ተገቢውን ክብር መስጠት ወደ ተቀደሰው ተራራ ወደ እግዚአብሔር መንግሥት የሚያስገባ ነው። በዚህ አንጻር ደግሞ እግዚአብሔርን የሚፈሩ ቅዱሳንን የሚያከብሩ በተቀደሰው ተራራ ከእግዚአብሔር መንግሥት የተለዩ ናቸው። የቅዱሳንን ገድልና ዜና ሕይወት ጥቅም በሚመለከት በሚቀጥለው መርሃ ግብር የምናየው ይሆናል። ለዛሬው አስጀምሮ ላስፈጸመ ለእግዚአብሔር ምስጋና ይግባ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። መልካም ጊዜ